የአድዋ ድል ኢትዮጵያውያን ያለምንም ልዩነት በአብሮነት ያስመዘገቡት ድል በመሆኑ የዛሬው ትውልድ ከአባቶች ጀግንነት በመማር ሀገራችንን ከባንዳዎች መጠበቅ ይኖርበታል ሲሉ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ገለጹ። በአድዋ ጦርነት አባቶች ተዋግተው ድል በማድረጋቸው ዛሬ እኛ በነጻነት ጠንካራ ሀገር መገንባት ችለናል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም በበኩላቸው የአሁኑ ትውልድ በአንድነት በልማት በመሳተፍ የአድዋ ድል ሊደግም ይገባል ብለዋል። ፍሬህይወት ተስፋዬ ተጨማሪ አላት። የአድዋ ጦርነት ወራሪውን ጣሊያን ሰራዊት በኢትዮጵያውያን ድል አድራጊነት በመጠናቀቅ ለአፍሪካ ሀገራትና ለመላው የጥቁር ሕዝቦች የነጻነት ቀን የታወጀበት በመሆኑ በየዓመቱ የካቲት 23 የአድዋ ድል በዓል በደማቅ ይከበራል። በዚህም መሰረት በወላይታ ሶዶ ከተማ በተለያዩ ክዋኔዎች የኩራትና የነጻነት ተምሳሌት የሆነው የአድዋ ድል በዓል ተከብሯል። በበዓሉ አከባበር ላይ የተገኙ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የፋይናንስ ቢሮ ኃላፊ አቶ ተፈሪ አባቴ ወጣቶች ከአድዋ ድል በመማር ትናንት አባቶች የሰሩት ታሪክ ለማስጠበቅ ሀገራችንን ከባንዳዎች ለመታደግ በአንድነት መቆም ይገባቸዋል ብለዋል። አብሮነትና መደመር ለኢትዮጵያ ዘላቂነት እንደሚያመጣ ከአራቱም አቅጣጫ የመጡ ኃይሎች ስለተደመሩ ነው ይሄን ውጤት ለማምጣት የተቻለው። ስለዚህ ብዙውን ጊዜ ኢትዮጵያን ለመበተን ብዙ ሙከራ ተደርጓል፣ አልተሳካላቸውም። ሁለት ምስጢር ነው ያለው። አንዱ በየትኛውም ግንባር የሚሰለፉ የሀገር መከላከያ ሰራዊት ከራሱ በፊት አገሩን የሚያስቀድም ሰራዊት በየጊዜው ስለሚፈጠር ኢትዮጵያን መበተን አልተቻለም። ሁለተኛ በየትኛውም አጋጣሚ የኢትዮጵያ ሕዝብ አገሩና ድንበሩ ሲነካ ተኝቶና ቁጭ ብሎ የማያይዙ ስለሆነ ኢትዮጵያን መበተን አልቻለም። ይሄን ምስጢር መፍታት ስለማይቻል ይሄን ምስጢር እናንተ ወጣቶች ማስጠበቅ ስለሚችሉ ከዚህ ትምህርት ወስዳችሁ አገራችሁን እንድትታደጉ አባቶች ተዋግቶ ድል በማድረጋቸው ዛሬ እኛ በነጻነት ጠንካራ ሀገር መገንባት ችለናል ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የአድዋ ድል የኢትዮጵያውያን ሉዓላዊነት ነጻነት በመዳፈር ሀብቷን ለመቀራመት ያለመውን ዘመናዊ ጦር መሳሪያ የታጠቀውን ሁለተኛው የጣሊያን ተስፋፊ ሰራዊት የለኮሰውን ጦርነት መላው ኢትዮጵያውያን ጀግኖች በአንድነት ታላቅ አገር ፍቅርና የወኔ በመታጠቅ በጦርና በጎራዴ መክተው ወራሪውን መቀልበሳቸውን ለዛሬ ሀገራዊ ግንባታና ለነገ ብሔራዊ ከፍታ የጎላ አርአያነት አለው። የአድዋ ድል ለኢትዮጵያ ብቻ ሳይሆን ለአፍሪካ ሀገራትም የነጻነትና የአሸናፊነት ተምሳሌት ነው ያሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ለ130ኛ ጊዜ የሚከበረው የአድዋ ድል በዓል የኢትዮጵያ አባቶች ከአራቱም አቅጣጫ ሀገራቸውን አሳልፎ ላለመስጠትና ክብሯን ላለማስደፈር በከፈሉት መስዋዕት አውሮፓውያንን አንገት በማስደፋት ለኢትዮጵያ ብቻ ሳይሆን ለአፍሪካ ሀገራትም ኩራትና የነጻነት ተምሳሌት የሆነ ድል በመሆኑ ይከበራል ብለዋል። አቆጣጠር በ1950ዎቹና 60ዎቹ መጀመሪያ ከቀኝ አገዛዝ ነፃ የወጡ በተለይም የምዕራብ አፍሪካ ሀገራት ሰንደቅ ዓላማቸውን ሲያጸድቁ ኢትዮጵያውያን እንደ መነሻ በማድረግ አረንጓዴ፣ ቢጫና ቀይ የሆነውን ቦታና ቅርጽ በመለዋወጥ እንዲሁም አርማ በማስፈር ኢትዮጵያ ጥቁር ሕዝቦች የነፃነት ተምሳሌት መሆኑን በአግባቡ መስክረዋል። የአድዋ ድል ለእኛ ብሔራዊ አንድነትና የአሸናፊነት ምልክት ተደርጎ የሚወሰደው በዚህ ምክንያት ነው። የአድዋ ድል በዓል አባቶቻችን ከፍተኛ መስዋዕትነት በመክፈል ተዋግተው በማሸነፍ ለእኛ ጀግንነትና ኩራትን ያተረፉበት ነው ይላሉ የበዓሉ ታዳሚዎች። አድዋ ማለት የታሪክ አሻራ ወይም የጥቁር ሕዝቦች ኩራት ነው። በአጠቃላይ የአፍሪካም የኢትዮጵያም ኩራት ነው። ከዛ ባለፈ ደግሞ አድዋ ለሁላችንም የጀግንነት ምንጭ ወይም ከፍ ብለን አንገታችንን ሳንደፋ የምንራመድበት ትልቅ የታሪክ አሻራ ነው። የተለያዩ የልማት ስራዎች ሚዲያ ላይ የሚሰራጩ አሉ። እነዚያን ወደ ተግባር በመቀየር ወላይታን በወርቅ እናስመስላለን። አገርንም ደግሞ አሁን ካለችበት ከፍ ለማድረግ የሚሰሩ ስራዎች ላይ በትኩረት መሳተፍ እንዳለብን ይሰማኛል። ጀግንነት ማለት ዝም ብሎ የሚመጣ አይደለም። ቆራጥነትን ይጠይቃል፣ ልበ ሙሉነት ይጠይቃል፣ ዝግጁነትን ይጠይቃል፣ የኢትዮጵያዊነት መንፈስ መኖርን ይጠይቃል።
ይሄ አስተሳሰብ ካለ ወጣቱ ነገ የበለጠ ሊሰራ የሚችልበት ቴክኖሎጂ አሁን እየተመረተ ያለበት አካባቢ ይበት ቁጭ ብሎ ስራዎችን መስራት የሚችልበት ዘመን ላይ ደርሷል። ኢትዮጵያ በእድገት ጎዳና ላይ ያለች ሀገር እንደመሆኗ መጠን ከአድዋ ድል የአሁኑ ትውልድ ጥንካሬን፣ አንድነትን በመማር የሀገሪቱን ሰላም በመጠበቅና ኢኮኖሚ ለማሳደግ ሊተባበር ይገባል ተብሏል። የአሸናፊነት ባይነትና ሀገርን አትንኩብኝ የሚል ወኔ ነበር። እናንተ ወጣቶችም ለሀገራችሁ እድገት በዚህ በሰለጠነ ዘመን እጅ ለእጅ በመያያዝ እኛ የአድዋ አባቶች ልጆች ሆነን አገራችን ተረጂ ተመጽዋች በወራሪ የምትጠቃ ልትሆን አይገባም። የአድዋን ድል ችቦ ከማብራት ጎን ለጎን ለተጽዕኖ ሸብረክ የማይል ዘላቂ የተሟላ እድገትና ልማት እውን ሊሆን የሚችለው የፖለቲካ ነጻነት በኢኮኖሚ ነጻነት ሲታጀብ በመሆኑ የሀገራችን ሉዓላዊነት የህዝቦቻችንና የግዛት አንድነት ቀጣይነት ለማረጋገጥ በተጓዳኝ ሰፋፊ የኢኮኖሚ ሪፎርሞችና የህዝቦቻችን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመርነው ትግል አጠናክረን እንቀጥላለን። ለዘመናት በእንጉርጉሮና በምሾ የነበረው አባይ ግድብን ገድበን አንድ የዚህ ትውልድ አሻራ አድርገናል። ከ130 ዓመት በኋላ አንድ የሚያደርገን አይችሉም የተባለው። ስለዚህ ለኛ ዋስትና የምንሆነው እኛ በአንድነት መቆም ነው። እንደተባለው አገራችን 70% የሚሆን ወጣት ያቀፈች ሀገር ነው። ወጣት ለሀገር ግንባታ ትልቅ አስተዋጽኦ አለው።